Somalia's government says it's cancelled all agreements. እርግጥ ለሶማሊያ ዱብዳ ለኢትዮጵያ ደግሞ ኦድ ሲያውቅ ዶሮ ማታ ዝምታን ሲፈጥር የመርኪ ከያንክ እስራኤል የየመኑ የሁቲ አማጽያን እስራኤል ሶማሌላንድ ከተገኘች ኢላማችን ትሆናላችሁ ሲሉም ከበድ ያለ ማስጠንቀቂያ አሰምተዋል። ፍርሰቱን ወገ ፈይዲስኔ የእስራኤል በደቡባዊ ቀይ ባህር መገኘት ገና ካሁኑ ወጥረቱን ማጦዙ ግን አልቀረም። And the people of Somaliland will never forget. ጉዳዩ ከፖለቲካ በላይ ወታደራዊ እንድምታው ትልቅ ነውና በአፍሪካ ቀንድ አዲስ ስጋትና ተስፋ ውድ የሳሎን ቲዩብ ቤተሰቦቻችን እንኳን አደረሳችሁ። ልዩ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት በሚያስገነባቸው የመኖሪያ ህንጻዎች ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10% ቅድመ ክፍያ ይዞላችሁ መጥቷል። 65% ቀድመው ለሚከፍሉ 35% ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅቷል። ይህንን እድል ለመጠቀም በ0956 56 57 59 መደወል በቂ ነው። የሶማሊያ መንግስት ሶማሌላንድ ግዛቴ ነች በሚል ለእሷ እውቅና እንዳይሰጥ በማድረግ ጠንካራ አቋም ያላት ሲሆን በተናጠል ከሶማሌላንድ ጋር የሚካሄደውን ማንኛውንም ግንኙነት አጥብቃ ትቃወማለች። ከአንድ ዓመት በፊት ኢትዮጵያ የሶማሌላንድን ወደብ ለመጠቀም የመግባቢያ ስምምነት ተከትሎ ሶማሊያ ከግብጽ ጋር በመወዳጀት በሶማሊያ የሰፈረው የኢትዮጵያን ጦር የግብጽ ጦር እንዲተካውና የኢትዮጵያ ሰራዊት ባለፈው በፈረንጆቹ ዓመት ከሶማሊያ ተጠራርጎ እንዲወጣ ለአፍሪካ የሰላም አስከባሪ ጠይቃ ነበር። ይሁን እንጂ ኢትዮጵያ ከሶማሊያ ጋር የሻከረውን ግንኙነት ለማደስ ኢትዮጵያ ባሳየችው የተለሳለሰ አቋምና ዲፕሎማሲያዊ ጥረት በኋላ የሁለቱ ሀገራት ግንኙነት ተመልሶ ሊታደስ ችሏል። በ2025 እንዲወጣ የተባለው የኢትዮጵያ ሰራዊትም እዚያው ሶማሊያ ሊቆይ ችሏል። እንዲያውም ፕሬዝዳንት ሐሰን ሼህ መሐመድ ኢትዮጵያ የባህር በር የማግኘት ዓለም አቀፍ መብት እንዳላት አጽንኦት ሰጥተው መናገራቸው አይዘነጋም። የሆነ ሆኖ ኢትዮጵያና ሶማሊያ እርቅ ካወረዱ ከብዙ ወራት በኋላ እስራኤል የቀንዱን የፖለቲካ ማርሽ በሚቀይር ሁኔታ ለሶማሌላንድ ዕውቅና ሰጠች። በሰሞኑ ከወደ እስራኤል የተሰማው ዜና ሶማሌላንድን ያስፈነደቀ ሲሆን ዋናዋን ሶማሊያን ደግሞ ክፉኛ ያስቆጣና ተቃውሞ የቀሰቀሰ ሆኖ ሰንብቷል። ከ3 አስርት ዓመታት በላይ የዘለቀው ጥበቃ አሁን ባልተጠበቀ ሁኔታ ለትንሿ ሶማሌላንድ ተስፋ የፈነጠቀላት መስሏል። እስራኤል ለሶማሌላንድ የሉዓላዊ አገርነት ዕውቅና የሰጠች የመጀመሪያው የተባበሩት መንግስታት ድርጅት አባል አገር ሆናለች። ይህ በእርግጥ ለሶማሊያ ዱብዳ፣ ለኢትዮጵያ ደግሞ ኦድ ሲያውቅ ዶሮ ማታ ዝምታን ሲፈጥር ከኢራን እስከ ቱርክ ከግብጽ እስከ ኳታር ድረስ ተቃውሞና የዲፕሎማሲ ሩጫ የአፍሪካን ህብረትና የመንግስታቱን ድርጅት ውግዘት የልዕለ ኃያሏን አገር አሜሪካ ፕሬዝዳንት ዶናልድ ትራምፕ የለበጣ ተቃውሞ ቢያስከትልም የሶማሌላንድ ነዋሪዎችን ለደስታ አደባባይ ከመውጣት አላገዳቸውም። በዚህ ምክንያት የመካከለኛው ምስራቅ ግጭት ወደ አፍሪካ ቀንድ እንዳይስፋፋ ስጋት አስከትሏል። በቀጣይ በርካታ ሀገራት ለሶማሌላንድ ዕውቅና እንደሚሰጡ የሶማሌላንዱ ፕሬዝዳንት ተናግረዋል። ሶማሌላንድ ዕውቅና ለማግኘት ስትል ፍልስጤማውያንን ለማስፈርና የእስራኤልን የጦር ሰፈር ለማስተናገድ ተስማምታለች ሲሉ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በበኩላቸው ከሰዋል። ተን የመርኪ ከያንክ እስራኤል ሆግ ኳይስ ዱልከ ሬር ፍልስጤም የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሌላንድ ከእስራኤል ዕውቅናን ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረዋል። እነሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆን ናቸው ብለዋል። ፕሬዝዳንቱ አክለውም እስራኤል ቀድሞውኑ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃ ሶማሊያ እጅ ላይ እንዳለ ገልጸዋል። በመሆኑም እስራኤል ለሶማሌላንድ የምትሰጠው ዕውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻ እንደሆነ ተናግረዋል። የሶማሊያው መሪ አክለውም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤል
በዚያ አካባቢ መገኘት ለሰላም እንዳልሆነ ገልጸዋል። እንደ ፕሬዝዳንት ሐሰን ሼህ መሐመድ ገለጻ እስራኤል ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑትን የባህር መስመሮች ማለትም ቀይ ባህርን፣ የፋርስና የደም ባህረ ሰላጤን የሚያገናኙ ስትራቴጂካዊ የውሃ አካላትን ለመቆጣጠር እየጣረች። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ለአልጀዚራ እንደተናገሩት እስራኤል ለሶማሌላንድ የሰጠችው ያልተጠበቀና እንግዳ ዕውቅና በጋዛ በሚገኙ ፍልስጤማውያን ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል። ፕሬዝዳንቱ ሶማሌላንድ ላለፉት 3 አስርት ዓመታት የመገንጠል ጥያቄ ስታነሳ የቆየች ቢሆንም በዓለም ላይ እስካሁን ዕውቅና የሰጣት አንድም አገር የለም ብለዋል። አክለውም እኛ አገሪቱን በሰላማዊ መንገድ መልሰን ለማዋሃድ ስንጥር ቆይተናል ብለዋል። ስለሆነም ከ34 ዓመታት በኋላ እስራኤል በድንገት ብቅ ብላ ሶማሌላንድን ዕውቅና እንሰጣለን ማለቷ በጣም ያልተጠበቀና እንግዳ ነገር ነው ሲሉ ገልጸዋል። ሶማሌላንድ ከሶማሊያ መንግስት መፍረስ በኋላ የዚያድ ባሬ አገዛዝ ከወደቀ በኋላ በ1991 ዓ.ም ግንቦት 18 ቀን ከሶማሊያ ነፃነቷን አወጀች። ይህም እንደ አውሮፓውያን አቆጣጠር በ1960 ዓ.ም የቀድሞው የብሪታንያ ሶማሌላንድና የኢጣሊያ ሶማሌላንድ ከተዋሃዱበት በኋላ ያጣችውን ሉዓላዊነት መመለሷን ያመለክታል። ሶማሌላንድ ከ3 አስርት ዓመታት በላይ የራሷ መንግስት፣ ምንዛሬ፣ የጦር ኃይልና ተወዳዳሪ ምርጫዎች ያላት ራሷን የምትገዛ አካል ብትሆንም እንደ ሉዓላዊ መንግስት ዓለም አቀፍ ዕውቅና አልነበራትም። በ2025 ዓ.ም መጨረሻ ዲሴምበር እስራኤል ሶማሌላንድን እንደ ነፃና ሉዓላዊ መንግስት በይፋ የተቀበለች የመጀመሪያዋ የተባበሩት መንግስታት አባል ሀገር ሆነች። ሙሉ ዲፕሎማሲያዊ ግንኙነት ለመጀመር ስምምነቶችን በ2025 ዲሴምበር 26 ጀመረች። ይህ እርምጃ ሶማሌላንድ ለረጅም ጊዜ ያደረገችውን የዓለም አቀፍ ዕውቅና ፍለጋ ውስጥ ታሪካዊ ለውጥ እንደሆነ ተቆጥሯል። እንዲሁም ከዓለም አቀፍ መገለሏ መቀነስ ይጀምራል ማለት ነው። ነገር ግን ሶማሊያ፣ የአፍሪካ ህብረትና ብዙ ሌሎች ሀገራት ይህን ዕውቅና እንደ የሶማሊያን የመሬት አንድነት መጣስና አደገኛ የፖለቲካ ቅድመ ምሳሌ በመቁጠር በጥብቅ አውግዘውታል። እስካሁን ድረስ እስራኤል ሶማሌላንድን ነፃነቷን በይፋ የተቀበለች ብቸኛዋ የተባበሩት መንግስታት አባል ሀገር ናት። ታይዋን ደግሞ የተወሰነ ዕውቅና የሰጠች ቢሆንም የተባበሩት መንግስታት አባል አይደለችም። እስራኤል ለሶማሌላንድ ዕውቅና መስጠቷን ተከትሎ ከሶማሊያ በፊት የተቃውሞ ድምፃቸውን ያሰሙት ግብፅ፣ ጅቡቲና ቱርክ ነበሩ። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት በተከታታይ የመንግስታቱን ድርጅት የግዛት አንድነት ይከበር መርህ እየጠቀሱ የእስራኤልን ዕውቅና መስጠት በየራሳቸው ቋንቋ ተቹ፣ ተቃወሙ፣ አሊያም አወገዙ። ዋናዋ ሶማሊያ ግን ለእስራኤል ድርጊት ወዲያው ምላሽ አልሰጠችም። ፕሬዝዳንቱ ሐሰን ሼህ መሐመድ ልክ ኢትዮጵያ ከግዛቴ ጋር ውል አሰረች ብለው እንዳደረጉት ከአስመራ ካይሮ፣ ከካይሮ አንካራም አልበረሩም። ምክንያቱም አገሪቱ እስራኤል ናትና። ነገር ግን ጊዜ ገዝተው ምክር ቤታቸውን በአስቸኳይ ሰብስበው በእስራኤል ላይ ውግዘት ማሰማታቸው አልቀረም። ፓርላማው በሉዓላዊነቴ ላይ ሆን ተብሎ የተቃጣ ጥቃት ሲል ድርጊቱን በይፋ ፈርጆታል። የአፍሪካ ቀንድ ጉዳዮችን በመተንተን የሚታወቁት አቶ አብዱራህማን ሰዒድ የእስራኤል እርምጃ በቀጣናው ከሩቅም ከቅርብም አገራትን የሚጋብዝ ትርምስ የመፍጠር ዕድል እንዳለው ነው የሚናገሩት። ቀጣናው እንደገና የጦርነትና የታላላቅ አገራት መተራመሻ አካባቢ ሊሆን ነው ማለት ነው። ምክንያቱም እንደሚታየኝ ሶማሌላንድ በቀጥታ ከእስራኤል ጋር መስራት ሊጀምሩ ነው። እዚያም የጦር ሰፈርም ሌላም ሊሰጡ ይችላሉ። ኢትዮጵያውያኖቹ ከእስራኤል ጋር ሊሰለፉ ይችላሉ። ሌሎቹም የደቡብ ሱዳንም፣ ህንድም ሌሎችም እዚህ ላይ ሊገቡ ይችላሉ። ፍጥጫው ሊቀጥል ይችላል። የእስራኤል እርምጃ በቀጣናው ከሩቅም ከቅርብም አገራትን የሚጋብዝ ትርምስ የመፍጠር ዕድል እንዳለው ነው የሚነገረው። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በዚሁ የእስራኤል ሶማሌላንድ ጉዳይ ኒውዮርክ አሜሪካ ውስጥ ሊመክር ቀጠሮ ይዟል። ምክር ቤቱ ዶሃ ኳታር ውስጥ በተመከረና
አብዛኞቹ ሙስሊም ከሆኑ 21 ሀገራት የተቃውሞ ጥሪ ከተላለፈ በኋላ የተጠራ ነው ተብሏል። የእስራኤል እርምጃ በኢትዮጵያና ኤርትራ ዘንድ የተለያየ ስሜት የፈጠረ መስሏል። ኤርትራ በይፋ ባወጣችው መግለጫ ተቃውሟን ስትገልጽ የተባበሩት መንግስታት ድርጅት የማያሻማ መልስ እንዲሰጥ ጠይቃለች። የኢትዮጵያ ባለስልጣናት ግን ስለ ጉዳዩ ዝምታን የመረጡ መስለዋል። እንዲያውም ዋነኞቹ የመገናኛ ብዙሃን ዓለም የተቀባበለውን ጉዳይ ወዲያውኑ አልዘገቡም። የቀጠናውን ጉዳይ የሚከታተሉት አቶ አብዱራህማን ሰይድ እንደሚሉት ግን የእስራኤል እርምጃ ለኢትዮጵያ የሚጠቅም ነገር ይዞ ሳይመጣ እንዳልቀረ ነው የተናገሩት። ምክንያቱም በ2004 ጥር አካባቢ ስምምነት ሲፈራረሙ በዛን ጊዜ ለነበረው የአርጌሳው መሪ ዕውቅና ለመስጠት ነበር። ነገር ግን አልደፈሩትም። ምክንያቱም በአፍሪካ ቻርተርና ከብዙ ሌላ ጉዳዮች ጋር የሚጋጭ ስለሆነ ሊደፍሩት አልሞከሩም። አሁን ግን እስራኤል በይፋ አድርገዋለች። ስለዚህ ለኢትዮጵያውያኖች በጣም ደስታ ነው፣ በተለይም ለመንግስት። እንደሚታወቀው ኢትዮጵያ ከሶማሌላንድ ጋር በጀመረችው የመግባቢያ ስምምነት ኤርትራን ጨምሮ በቀጣናው ሀገራት ላይ ይህ ነው የማይባል ተቃውሞ መፍጠሩ ይታወቃል። በተለይም ዋነኛዋ ሶማሊያ ኢትዮጵያ ሉዓላዊ ማንነቷን እንደጣሰች በመጥቀስ ለዓለም አቀፉ ማህበረሰብ ክስ አቅርባ የነበረ ሲሆን ጅቡቲም ስምምነቱ ኢትዮጵያ ለ3 አስርት ዓመታት ስትጠቀም የነበረውን የጅቡቲ ወደብ አገልግሎትን ልታቋርጥ ወይም ልትቀንስ ትችላለች በሚል ስጋት ነበር ኢትዮጵያና የሶማሌላንድ የመግባቢያ ስምምነትን በጥርጣሬ የተመለከተችው። ስምምነቱን ተከትሎ በሶማሊያና በኢትዮጵያ መካከል የተፈጠረውን ውጥረት የመሸምገል አይነት አዝማሚያ በሚመስል ሁኔታ ኢትዮጵያ የታጁራን ወደብ እንድትጠቀም ፈቅጃለሁ ማለቷ ውጥረቱን ለማርገብ ይምሰል እንጂ ኢትዮጵያ የወደብ ፍላጎቷን ከጅቡቲ ወደ ሶማሌላንድ እንዳታዞር በመስጋት መሆኑን በርካታ የቀንዱ ተንታኞች ያስረዳሉ። የኢትዮጵያንና የሶማሌላንድን ስምምነት በስጋት ያየችው ሌላው አገር ኤርትራ ስትሆን ኤርትራ በቀጥታ ተቃውሞ ባታቀርብም ከቀጣናው ውጭ ያለችውና ስምምነቱን ከርቀት ሆና ለተቃወመችው ለግብጽ በመወገን ወይም ውክልናዋን በማሳየት የግብጽን አቋም ደግፋለች። ለዚህም ነው ባለፈው ዓመት የግብፁ መሪ አብዱልፈታህ አልሲሲ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድና ኢሳያስ አፈወርቂ በአስመራ ተገናኝተው በጋራ በመምከር በአፍሪካ ቀንድ አንድ አይነት አቋም እንዳላቸው ያሳዩን። አሁን እስራኤል በይፋ ዕውቅናውን ሰጥታታለች። ኢትዮጵያን ከመንገዷ የገታት የዲፕሎማሲ ዘመቻ እስራኤልንስ ማስቆም ይችል ይሆን? ያጠያይቃል። ምክንያቱም አገሪቱ እስራኤል ናትና። የተባበሩት መንግስታት ድርጅት ከተመሰረተ ጊዜ አንስቶ የራስን ዕድል በራስ መወሰን መብት ተጎናጽፈው የአገርነት ዕውቅና ያገኙ ጥቂቶች አይደሉም። ነገር ግን አገራቱ ይህንን መብት ያገኙበት መንገድና የሕግ ተርጓሜው በብዙ ሲያነጋግር ቆይቷል። የተባበሩት መንግስታት ድርጅት ቻርተር በአንቀጽ 1 ንዑስ ቁጥር 2 ሕዝቦች የራሳቸውን የፖለቲካ ዕድል በራሳቸው የመወሰን መብት እንዳላቸው ሲደነግግ፣ አንቀጽ 2 ንዑስ አንቀጽ 4 የማንኛውም አገር የግዛት አንድነት ሊከበር እንደሚገባ ያስገድዳል። ይህ ግዛቶች ከአገራት ተነጥለው አገር ለመሆን በሚያደርጉት ትግል ላይ የጎላ ተጽዕኖ ይኖረዋል። የሶማሌላንድ ጉዳይም ከዚህ ተለይቶ አይታይም። የሶማሌላንድን መብት ለማስከበር የሶማሊያን የግዛት አንድነት መናድ ወይም አገራት የተስማሙበትን ቻርተር መናድ መሆኑ ጉዳዩን ያወሳስበዋል። ወጣም ወረደ ግን ሕግ ሁሌም በሁሉም ላይ እኩል እንደማይሰራ ታሪክ ምስክር ነው። ዩጎዝላቪያ ወደ ትንንሽ አገራት የተበታተነችበት መንገድ፣ ምስራቅ ቲሞር አገር የሆነችበት ምስጢር ቢገለጥ እውነታው በታወቀ ነበር። የሆነ ሆኖ የእስራኤል በደቡባዊ ቀይ ባህር መገኘት ገና ካሁኑ ውጥረቱን ማጦዙ ግን አልቀረም። ጉዳዩ ከፖለቲካ በላይ ወታደራዊ እንድምታው ትልቅ ነውና የየመኑ የሁቲ አማጽያን ገና ካሁኑ በሶማሌላንድ ላይ ዛቻቸውን መሰንዘር ጀምረዋል። እስራኤል ሶማሌላንድ ከተገኘች ኢላማችን ትሆናላችሁ ሲሉም ከበድ ያለ ማስጠንቀቂያ አሰምተዋል።
እስራኤል ከዓለም አቀፉ ማህበረሰብ ተቃውሞና ውግዘት ታፈገፍግ ይሆን ወይስ ልክ እንደ ጋዛው ጦርነት እንደ መካከለኛው ምስራቅ ያሻትን ማድረግ በዚህኛውም ተገፋበት ይሆን? ሶማሌላንድስ እስራኤልን ተከትሎ ዕውቅና የሚሰጣት ሌላ የተባበሩት መንግስታት ድርጅት አባል አገር ታገኝ ይሆን? እስራኤልን ተከትሎ ዕውቅና ሰጪውስ አገር ማን ሊሆን ይችላል? ከዝነን እናሳድረው። ወትሮም በግጭትና ባለመግባባት የሚጠቀሰው የአፍሪካ ቀንድ ቀጣና እስራኤል ለሶማሌላንድ ዕውቅና በመስጠቷ የቀጠናውን ውጥረት በተለየ መልኩ አንሮታል። የሃያላን ፖለቲካና ፉክክር በአፍሪካ ቀንድ በሃያላን መንግስታት መካከል ለተጽዕኖ የበላይነት፣ ለተፈጥሮ ሀብት ቁጥጥርና ለብሔራዊ ደህንነት ሲባል የሚደረግ ስልታዊ ውድድር ለሺህ ዓመታት ዓለም አቀፉን ሥርዓት በዋናነት ሲቀርጽ የቆየ መሠረታዊ ሂደት ነው። ይህ ፉክክር በአንድ በኩል ለሰው ልጅ የቴክኖሎጂ እድገትና ለፈጠራ መነቃቃት ምክንያት ቢሆንም በሌላ በኩል ግን እጅግ አውዳሚ የሆኑ ጦርነቶችንና መጠነ ሰፊ ሰብአዊ መከራዎችን በታሪክ ውስጥ አስከትሏል። ይህ አይነቱ ውድድር እንደ አገራቱ አያያዝና እንደ አካባቢው ፖለቲካዊ ሁኔታ ዕድል ወይም መርገም ሆኖ ሊከሰት ይችላል። ይህም ለሃያላን አገራት የዓለም የበላይነታቸውን ማጠናከሪያ ሲሆን፣ እንደ አፍሪካ ቀንድ ላሉ ስትራቴጂካዊና ተጋላጭ አካባቢዎች ግን የውስጥ አለመረጋጋትንና የውጭ ጣልቃ ገብነትን ይጨምራል። ሆኖም ግን እጅግ ወሳኝ የሆነውን የቀይ ባህር የንግድ መስመርን በዓለም አቀፍ ደረጃ ተፈላጊ የሆኑ ብርቅዬ ማዕድናትንና የሰው ኃይል ፍልሰት ኮሪደሮችን ማዕከል ያደረገው ይህ የሃያላን ውድድር በብልህ ዲፕሎማሲና በሰከነ አመራር ከተመራ ለቀጣናው አገራት ማለትም ለጅቡቲ፣ ለኤርትራ፣ ለኢትዮጵያና ለሶማሊያ ከፍተኛ የኢኮኖሚ ጥቅም፣ የመሠረተ ልማት ግንባታና የጂኦ ፖለቲካዊ ተሰሚነት ሊያስገኝ የሚችልበት ሰፊ ዕድል አለው። የቀንዱ አገራት ይህንን ፉክክር እንደ መሳሪያ በመጠቀም ብሔራዊ ጥቅማቸውን ማስከበር የሚችሉበትን መንገድ መፈለግ የዘመኑ ዋነኛ የፖለቲካ ሥራ ነው። በታሪክ ሂደት ውስጥ የታላላቅ ሃያላን ፖለቲካ በአፍሪካ ቀንድ ላይ የነበረው ተጽዕኖ የቀጠናውን ሕዝቦች እጅግ ከፍተኛ ዋጋ ያስከፈለና ብዙ ጠባሳዎችን ጥሎ ያለፈ ክስተት ነው። በተለይም በ19ኛው ክፍለ ዘመን ማብቂያ ላይ በተካሄደውና የአፍሪካ ቅርምት ተብሎ በሚታወቀው ዘመን አውሮፓውያን ሃያላን አህጉሪቱን ያለ አፍሪካውያን ፈቃድና ፍላጎት እንደፈለጋቸው መከፋፈላቸው ዛሬም ድረስ በቀጣናው ለሚታዩና ላልተፈቱ የድንበርና የብሔር ግጭቶች ዋና መሠረት ጥሏል። የሃያላን አገራት የይገባኛል ጥያቄና የግዛት መስፋፋ ፍላጎት ቀጣናውን ለረጅም ጊዜ የጦርነት ቀጠና አድርጎት ቆይቷል። ከሁለተኛው የዓለም ጦርነት በኋላ የመጣው የቀዝቃዛው ጦርነት ዘመን ደግሞ አሜሪካና ሶቪየት ኅብረት የቀንዱን አገራት የተኪ ጦርነት ሜዳ እንዲያደርጉትና ሕዝቡን ለርዕዮተ ዓለም ፍጆታ እንዲከፋፍሉት አድርጓል። በዚህም መሠረት አሜሪካ እስከ 1974 ድረስ የንጉሠ ነገሥት ኃይለ ሥላሴን ኢትዮጵያ፣ ከዚያም ከ1977 በኋላ የዚያድ ባሬን ሶማሊያን በወታደራዊና በኢኮኖሚ ስትደግፍ፣ ሶቪየት ኅብረት ደግሞ በበኩሏ የደርግ ዘመን ኢትዮጵያን በከፍተኛ ሁኔታ በማስታጠቅ በቀጣናው ለሚሊዮኖች ሞት፣ ለረሃብና ለስደት ምክንያት የሆነውን ደም አፋሳሽ ግጭት አባብሳለች። ምንም እንኳ ይህ ዘመን ለብዙዎች መርገምና የጥፋት ዘመን ቢሆንም አንዳንድ የቀጣናው መሪዎች ግን የጦር ሰፈርን ለሃያላን በመፍቀድና ጎራን በገንዘብና በኃይል በመለወጥ ሁኔታውን እንደ ስልታዊ ዕድል ለመጠቀም የሞከሩበትና ብሔራዊ ጥቅማቸውን ለማስጠበቅ የታገሉበት አጋጣሚም ነበር። በአሁኑ ወቅት የቀጣናው ፉክክር ከአሜሪካና ከቻይና ቀጥተኛ ውጥረት ባለፈ ሩሲያ፣ የአውሮፓ ኅብረት፣ ቱርክና የባሕረ ሰላጤው አገራት በንቃት የሚሳተፉበት ባለብዙ ምሰሶ ዓለም ሆኗል። ቻይና በታላቁ የቀበቶ መንገድ ወይንም ሪንግ ሮድ ፕሮጀክቱ አማካይነት በመሠረተ ልማት፣ በባቡር መስመርና በወደብ ግንባታ ላይ በቢሊዮኖች የሚቆጠር ዶላር ስትመድብ፣ አሜሪካ ደግሞ በፕሮስፐር አፍሪካና በጸረ ሽብር ትብብር በኩል የንግድና የደህንነት ትስስሯን ለማጠናከር እየጣረች ትገኛለች። የቀጠናው ጂኦፖለቲካዊ ጠቀሜታ ቻይና የመጀመሪያውን የውጭ አገር የጦር ሰፈሯን ከጅቡቲ ምድር
ከአሜሪካ የጦር ሰፈር ጎን ለጎን እንድትከፍት ያደረጋት ሲሆን ይህም አካባቢው ለዓለም አቀፍ ደህንነት ምን ያህል ወሳኝ እንደሆነ ማሳያ ነው። ከዚህ በተጨማሪ የባሕረ ሰላጤው አገራት በመካከላቸው ያለው ፉክክር የራሱን ተጽዕኖ በግልጽ እያሳረፈ ይገኛል። ይህ ሁኔታ ለቀጠናው አገራት አዳዲስ የመሠረተ ልማት ዕድሎችን፣ የውጭ ኢንቨስትመንትንና የጸረ ሽብር ወታደራዊ ድጋፎችን ቢያመጣም በሌላ በኩል ግን ለማያዳግም የዕዳ ጥገኝነት፣ ለብሔራዊ ሉዓላዊነት መሸርሸርና ለሌሎች አገራት ፍላጎት ሲባል ለሚነሱ አዳዲስ የተኪ ጦርነቶች ስጋት ደቅኗል። የቀንዱ አገራት አሁን ላይ የሚገኙት በብዙ ኃይሎች መካከለኛነትና በጥቅም ሽኩቻ ውስጥ በመሆኑ ሚዛኑን ጠብቆ መጓዝ ትልቅ ዲፕሎማሲያዊ ብቃትን ይጠይቃል። እስከ 2030 ባለው የቅርብ ጊዜ ውስጥ የአፍሪካ ቀንድ ለዓለም አቀፉ የአረንጓዴ ቴክኖሎጂ ሽግግር እጅግ አስፈላጊ ለሆኑ ማዕድናት መሻኮሻና ዋና የፍላጎት ማዕከል ልትሆን የምትችል ሲሆን በቀጠናው የሚከፈቱ የውጭ አገር የጦር ሰፈሮች ቁጥርም በአሁኑ ካለው በእጥፍ ሊያድግ እንደሚችል የተለያዩ ስትራቴጂያዊ ግምቶች ይጠቁማሉ።